ችግር የደረሰበት ሰው አምላከ ቅድስት ወለተ ጴጥሮስ ሆይ እርዳኝ፣ ችግሬን አርቅልኝ ብሎ በስምሽ ቢማጸነኝ ለአንቺ ስል ችግሩን አስወግጄ የማያልቅ ጸጋና በረከትን ሰጠዋለሁ። ስምሽን የጠራ መታሰቢያሽን ያደረገ ዜና ገድልሽን የሰማ እስከ 15 ትውልድ ድረስ እምርልሻለሁ ብሎ ጌታችን ቃል ኪዳን የሰጣት በመልጃዋና በተሰጣት ቃል ኪዳን ለመካኖች ልጅን የምትሰጥ በትዳር ተወስና ያፈራቻቸው 3 ልጆቿ አድገው እግዚአብሔር እንደሚበድሉ በተሰጣት ጸጋ ባወቀች ጊዜ አቤቱ ጌታዬ ሆይ ከነ ንጽህናቸው ውሰድልኝ ብላ የጸለየች ባለቤቷ ኦርቶዶክሳዊት ቤተክርስቲያንን ክዶ ለካቶሊካውያን በወገነ ጊዜ የሞቀ ትዳሯን ትታ ስለ ክርስቶስ ፍቅር መንገላታትን የመረጠች ለ26 ዓመታት በካቶሊካውያን የሚደርስባትን መከራ እየተቀበለች ስለ ሃይማኖቷ የተጋደለች በጸሎቷ ሙታንን እያስነሳች ድውያንን እየፈወሰች ሕዝቡን በሃይማኖት ያጸናች ብዙ ገዳማትን ገድማ የምንኩስና ሕይወትን እያስተማረች ለብዙ ቅዱሳን እናት የሆነች ጽኑ የሆነ ገድልን ስትጋደል ኖራ በመሰረተችውና በተጋደለችበት በሬማ መድኃኔ ዓለም ገዳም በህዳር 17 ቀን በ50 ዓመቷ ያረፈች ከዕረፍቷም በኋላ በመቃብሯ ላይ አምደ ብርሃን የወረደላት ታላቋ ኢትዮጵያዊት ጻድቆ ሰማዕት የሴት አርበኛ እናታችን ቅድስት ወለተ ጴጥሮስ ህዳር 17 ቀን ዓመታዊ የዕረፍት በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ወለተ ጴጥሮስ ጸሎት ይማረን ይቆየን።